አንዲት ቃል ነው የምልህ ሳይጨመር ሳይቀነስ 1400 ምናምን ዓመት መጥቷል። 1400 ምናምን ዓመት አንድ በላይ። ሁለተኛ አላህ ቃል ገባ ኢና ነሕኑ ነዘልና الذክረ ወኢና ለሁ ለሓፊዙን አለ። ቁርአንን እኔ ራሴ አወረድኩት እኔ ጠብቀዋለሁ ብሎ ራሱ ተናገረ። ሶስተኛ በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን አልቁርአን አለ። ቁርአንን አያስተነትኑም ምን አለ? ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ ቢሆን ኖሮ ይህ መጽሐፍ አለ ለወጀዱ ፊህ እኽቲላፈን ከሲራ ብዙ መለያየትን መጣረስን ያገኙበት ነበር አለ። ራሱ ነው ቃል የገባው አላህ። ግን ምንድነው አይገኝበትም። ላ ያእቲሂል ባጢል በውስጡ አይመጣም ውሸት ሚን በይን የደይህ ከፊት ለፊቱም ወላ ሚን ኸልፊ ከኋላው ምንም አይነት ስህተት አይመጣውም ማለት በእርግጠኝነት ነው የሚናገረው። የሚገርም ቻሌንጅ ደግሞ ያቀርባል። የአላህ ላለመበረሱ በምን ጠበቀው ካልከኝ በልብ ላይ ነው የጠበቀው አላህ። በልብ ጠበቀው፣ በማኑስክሪፕት ጠበቀው። እንዴት ጠበቀው ላሳይ። ምን አለ አላህ? ባለፈውም ነገር ያለው ታስታውሳለህ። ሁሌ የምወደው ነገር ነው፣ ሁሌ መናገራለሁ ብዬ እናገራለሁ። ዛሬ ምን አለ በሰለ አላህ ወለቀድ የሰርና አልቁርአን አለ። በእርግጥ ቁርአንን አገራሁት አለ። አገራሁት ለምን? ሊዚክር አለ። በአእምሮ ለመሸምደድ በአእምሮ ላይ እንዲሸመደድ እንዲስታወስ እንዳይረሳ። ሊዚክሪ ፈሀል ሚን ሙደኪር አለ። እስቲ ከናንተ መሃል የሚያስተውል አለ? እስቲ ለማስታወስ የሚሞክር አለ? እስቲ ቁርአንን ለመሸምደድ ሞክሩና እዩት ገራ ለመሆኑና መሆኑን አለ። ይኸው አየነው። ከ4 ዓመት ህፃን ጀምሮ ከዛም በታች ሊሆን ይችላል እስከ ትልልቅ የጃጁ ሽማግሌዎች ድረስ ቁርአንን ሐፍዘው ዓለማችን ላይ 300 ሚሊዮን በላይ ህዝቦች ያፈዙት በአእምሮቸው የሸመደሩት ብቸኛው መጽሐፍ ነው። መጽሐፍት ሁሉ ቢጠፉ መጽሐፍት ሁሉ ቢቃጠሉ ብቸኛው መጽሐፍ ድጋሚ ሊጻፍ የሚችል ቁርአን ብቻና ብቻ ነው። ሉከምዬ የትኛው የመጽሐፍ ቅዱስ ሊቅ ነው መጽሐፍ ቅዱስን ኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ በቃሉ የሸመደደ? በቃል ነው ማለት ሳያቋርጥ ማንበብ የሚችል አለ? አያዝም ኢሳይያስም ተሶስት ምናልባት ከተያዘ ነው እሱም ቀለል ስለሚል አይነበብማ። እንደዛ አይነበብም። ከዘፍጥረት ጀምረ እስከ ዮሐንስ ራእይ ሳታቋርጥ ታነባለህ? የሚያነብ ይኖራል? በጭራሽ ነው። እሺ አያነበውም ነው የምለው። ሲጀመር በቃሉም አያነበው። ግን ቅዱስ ቁርአንን የዚህን ያልጠብቆ ፈጣሪ መጽሐፍ ቅዱስን ለምን ያልጠበቀው ነው? ጥሩ ጥያቄ። መጽሐፍ ቅዱስ ማለት የብዙ መጽሐፍቶች ስብስብ ነው። የብዙ መጽሐፍቶች ስብስብ ነው። ለምሳሌ ብሉይ ኪዳን ላይ እንደምታውቀው የነ ሕዝቅኤል ትንቢት አለ፣ የነ ኢሳይያስ መጽሐፍ አለ፣ የኢየሱስ መጽሐፍ ተብሎ የተቀመጡ አሉ። እነዚህ ሁሉ መጀመሪያ ጻፊያቸው አይታወቅም። እሺ ጥሩ። ያኛውን ግን ለነቢያት የሰጠውን መጽሐፍ ለምን አልጠበቀውም? ትክክል። አላህ በሱረቱል ማኢዳ ላይ ምን ብሎ ነገረን? ለነቢያት እንዲፈርዱበት ሰጠናቸው አለ መጽሐፉ። ከነቢያት በኋላ አደራ የወሰዱ ሊቃውንቶችን ደግሞ የአላህን መጽሐፍ እንዲጠብቁ አለ በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ መጽሐፉን ይጠብቁ ዘንድ አደራ ሰጣቸው አላህ። መጽሐፉን ይጠብቁ ዘንድ ግን ምን አደረጉ? ለራሳቸው ለጥቅማቸው ሲሉ የአላህን ቃል ለወጡት። ግን ትንቢቱ ከውስጡ አይጠፋም። ላ ተብዲለ ሊከሊማቲላህ ለአላህ ቃል ልዋጭ የለውም። ለምሳሌ ነብዩ መሐመድ ይመጣሉ ተብሎ የተተነበየው ትንቢት ከመጽሐፉ ላይ ቢያስወግዱት እንኳን በቃል ደረጃ በስም ደረጃ ያቲ ሚን ባዕዲ ኢስሙሁ አሕመድ ከኔ በኋላ አሕመድ የተባለው መጽሐፍ ማነው መልእክተኛ ይመጣል ያለውን ይኸው ነብዩ መሐመድ መተው ሰለላሁ ዐለይሂ ወሰለም ዓለም አብዛኛው ድኖበት አይተናል። ግን መጽሐፉ ላይ ያለው ሪሰርዙ ይችላል። የአላህ ቃል ግን አይቀየርም። ቃሉ ተፈጻሚ ይሆናል ማለት ነው። ያኔ ነቢያት በነበሩ ጊዜ የአብርሃም መጽሐፍ ቢበረዝ ይስሐቅ ይመጣል። የይስሐቅ ቢበረዝ ያዕቆብ አለ። ያዕቆብ ቢበረዝ ዮሴፍ ልጁ አለ። የነ ዮሴፍ ቢበረዝ እነ ሙሴ እነ ዳዊት አሉ። እነ ዳዊት እነ ሙሴ ቢበረዙ ኢየሱስ መጥቷል። ከኢየሱስ በኋላ
ነብዩ መሐመድ መጥተዋል። ከነብዩ መሐመድ በኋላ ግን ሰለላሁ ዐለይሂ ወሰለም ሌላ ሪቪሌሽን በጭራሽ አይኖርም። ስለማይኖርም አላህ ከዚህ በኋላ አደራ ለሰዎች ሳይሆን እኔ እጠብቀዋለሁ አለ። ለምንድነው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩም አላቸው። ነብዩ ለዓለማት ነው የተላኩት። ኢየሱስ ለህዝቦቹ ነው የተላከው። ሙሴ ለህዝቦቹ ነው የተላከው። እያንዳንዱ ነቢያቶች ለህዝቦቻቸው ነበር የተላኩት። ቢሊሳኒ ቀውሚሂም በህዝቦቻቸው ቋንቋ ነበር ደግሞ የተላኩት። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ግን ለዓለም ነበረ። ለዓለም ቁርአኑን ሲጠብቀው ተመልከት። የትኛውን ቦታ ብትሄድ ሰላት ሲሰገድ ሱረቱል ፋቲሃ ሲቀራ እያንዳንዱ ሰው ይገባዋል። እያንዳንዱ ሰው ይሄ የአላህ ተአምር ነው። ወላሂ ነው። ወደ አንድ ዞረን ነው የምንሰግደው ሁላችንም ማለት እያንዳንዱ በቃ ፈሩ ራሱ አቀማመጥ እኔ እንጃ ምን ብዬ ልንገር። ስለዚህ ከዚህ አንፃር ቁርአን አላህ ጠብቆታል። አለባበሱም ስርዓቱን ያላቸው እንትን እኮ ነው እንትና ማለት አንዱ አድናቂ ነኝ። ነገር ግን ምንድነው መሰለህ የፊተኛውን ሳይጠብቅ ሁለተኛውን መጠበቁ እንዴት ነው የሚለው ነው ትንሽ ነገርኩ እኮ ዱከምዬ። አሁንማ ነገርከኝ። ያው ማለት 100% ባትመልስልኝም ማለት ነው ደግሜ ጠይቃለሁ በሌላ ጊዜ። ምን መሰለህ ስላልገባኝ ነው ይብሮ እንዳይደብርህ። አይ ችግር የለውም ልድገምልህ። አሁን እደግምልሃለሁ። ነቢያት ከነቢያት በኋላ ስለሚተኩ በነበሩት ህዝቦች ላይ ነው የሚቆመው። ገብቷል? አንድ ነብይ ሲሄድ ሌላ ነብይ ይተካል። አንድ ነብይ ቢሄድ ሌላ ነብይ ተክቶ ያ ያበላሹትን ነገር ያስተካክለው ነበር። ከዚህ በኋላ ግን ሲጀመር ፈተና አይደል እንዴ የተላክነው? ዱከም ለፈተና እኮ ነው የመጣ ነው። እኛ ምድር ላይ ስንመጣ ለፈተና ነው። አላህ በቁርአን ላይ ሲነግረን ሊየብልወኩም አየኩም አሕሰኑ ዐመል አለ። የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊፈትናችሁ ነው ያመጣችሁ አለ። ፈተና ካለ ሁለት ዓለም አለ። ፈተና ደግሞ በሙከራ ነው የሚመጣው። ስለዚህ የአላህን ቃል እንዲጠብቁ ሰጣቸው። የአላህን ቃል አልጠበቁትም፣ በረዙት። ተግባባ? አሁን ግን ልሰርዝ ብለው ቢሞክሩ ህዝቦች የዓለም ህዝብ ቢነሳ አይበርዘውም ቁርአንን በጭራሽ ነው የምልህ። የዓለም ህዝብ ተነስቶ ቁርአንን ልበርዝ ብለው ቢሞክር ወላሂ العظيم አይበርዘውም። ያው በአላህ እምዬ ይናገራለሁ መቼም አይሰርዙትም፣ አይበርዙትም፣ አይደልዙትም። ለምንድነው? የአላህ ቃል ተፈጻሚ ስለሚሆን። ይሄው ኢን ታውዘንድስ እንግዲህ 1000 ዓመት ምናምን በኋላም ያ የነበረው ቃሉ ነው ያለው። አንድ ቃል አልተጨመረም፣ አልተቀነሰም። ልቦች ላይ ተቀምጦ ነው ያለው። ስለዚህ ለምንድነው? ከዚህ በኋላ ነብይ ስለማይላክ የሚላክ ነብይ የለም። ከዚህ በኋላ ስተት ቢፈጸም ሌላ ነብይ መጥቶ አያርምም። ገብቷል? የሚያርም ነብይ ስለሌለ በልቦች ውስጥ አላህ ቁርአንን አስቀመጠው። መቼም አይበረዝም። ያኛው ለምን ተበረዘ? ለህዝቦቹ አደራ የፈተና መንገድ ነው የተሰጣቸው። ፈተና ተሰጣቸው፣ ፈተናቸውን አላለፉም፣ አለቀ። ያን ያለው ነገር ማለት ነው። ስለዚህ መጽሐፉ ያልተጠበቀበት ምክንያት ይህንን ይመስላል ማለት ነው። ዱከምዬ እንጠጣ።